አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛው ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህ ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስ ሽቶ የቀባችው ናት። እነርሱ ለጌታ ደቀ መዛሙርቶች ናቸው። ስለ ምግባራቸውን ጌታችን ይወዳቸው። ሁሉንም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቋረጠና የተወሰነው ሰዎችም ሊጠጡት ያላቸው የሞት ጽዋ የሚጠጣበትና እጁ ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ግን ያውቋልና መጀመሪያ ከሞት አላዳነውም። ጠርቶ እስኪያስነሳው ድረስ ሙቶ በመቃብር 4 ቀን እንዲኖር በዚህ በ4 ቀንም የጻድቃን ማደሪያዎችና የኃጥአን የስቃይ ቦታዎችን እንዲያይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከ4 ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ አልዓዛር መጥቶ አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ ሙታኖቹንም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ፣ ሌሎቹም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ፣ ስለዚህ እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህችም ምልክት እንድትሆን ነው። ካዲዎቹም በመቃብር ውስጥ ሕያው እንደነበረ ቢያስቡ እጆቹና እግሮቹ ፊቱም እንደተጠቀለለ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛር ያስነሳው እርሱ እንደሆነ እንታመናለን። እርሱም በስራው ሁሉ ላይ ችሎታ አለውና ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ ከመንፈስ ቅዱስ ጋር ስግደት ይሁን ለዘላለሙ አሜን። ዳግመኛ በዚህች ዕለት አናጉስጢስ ቴዎቅሪጦስ በሰማዕትነት አረፈ። ይህ ቅዱስ የሮሜ ሀገር ሰው ነው። አላውያን ለጣዖት እንዲሰዋ ክርስቲያኖቹን ይዘው ባስገደዳቸው ጊዜ እርሱም ከእነርሱ ጋር ያዙት፣ ወደ ንጉሥም አቀረቡት። ያን ጊዜ የ15 ዓመት ልጅ ነበር። ንጉሥም በማመጣብህ ስቃይ ትፈትናለህና ወይስ ለአማልክት ትሰዋለህ? አለው። ቴዎቅሪጦስም እኔስ ለክብር ባለቤት ለጌታዬ ለኢየሱስ ክርስቶስ እሰዋለሁ አለው። ንጉሥም ቴዎቅጥሮስ ሆይ በክፉ አሟሟት እንዳትሞት ለአማልክት መስዋዕት አቅርብ አለው። እርሱም ንጉሥ ሆይ መስዋዕቴን እንድታይ ና አለው። ንጉሥም ወደ ጣዖቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱ በበር ቆመ። ቅዱሱም በጸለየ ጊዜ ንውጽውጽታ ሆኖ አስቀላጽዮስ የሚሉትን አምላካቸውን ወድቆ ተሰበረ። ንጉሥም እንደ ዘበተበት አይቶ አፍንጫውን ቆረጠው። አስረውም በወህኒ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣድ ውስጥ ጨመሩት። ደግመው ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ሥጋው ከመለያየቱ እስኪቦጫጭቁና ቅልጥሙንም ከአጥንቶቹ እስኪፈስ ድረስ ወረወሩት። በዚያም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህም በኋላ አማልክቶቻቸው የሚቀበሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘጉበት። ቴዎቅሪጦስ ግን ከጣዖታቱ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድሆችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፍ እንደ ቀድሞ ራሱ ይዘጋል። በ8ኛው ቀን ንጉሥ መጣ። ከደጃፍም ሆኖ አየ። አማልክቶቹ ተጥለው ተሰባብረው የከበረ ቴዎቅሪጦስን ሲዘብትባቸው አገኛቸው። እውነተኛ ቴዎቅጥሮስ የሆድ ዕቃው እስኪታይ እንዲሰነጣጥቁት አዘዘ።
ዳግመኛ ወደ ጨዋታ ቦታ እንዲያስገቡትና በላይ አንበሶቹን እንዲያስገቧቸው አዘዘ። አንበሶቹም ቁስሎቹን ላሱለት። ዳግመኛ ሕዋሳቱ እስኪሰነጣጥቁ ከሚያጣብቅ ቦታ እንዲያስገቡት መላ አካላቱን ታጥፎ እስኪቆለምም እንዲያሰቃዩት አዘዘ። በዚያም ተሸብሮ አላሸነፈውም። ንጉሥም ብርታቱን አይቶ ራሱን በሰይፍ እንዲቆርጡት አዘዘ። የከበረ ኤጲስቆጶስ ኤሞሬዎስና ሕዝቡ ሁሉ በጸሎቱ የተራደውት ቅዱስ ቴዎቅሪጦስን ተከተሉት። በቅዱሳን ሰላምታም ተሳለሙት፣ ተሰናበቱ። ባለወግ ወታደርም ሰይፉን አንስቶ አንገቱን ቆረጠው። ምስክርነቱ ፈጸመ። አማላጅነቱ በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለም ጸንታ ትኑር አሜን። መጋቢት 17 ቀን የሚከበር ዓመታዊ የቅዱሳን በዓላት፦ ቅዱስ አልዓዛር ጻድቅ ሐዋርያ፣ ቅዱስ ቴዎቅሪጦስ አናጉስጢስ ሰማዕት፣ ቅዱስ ተላሲስ ሰማዕት፣ ቅዱስ ዮሴፍ ኤጲስቆጶስ፣ ቅዱስ ጊዮርጊስ መስተጋድል። ወርኃዊ የቅዱሳን በዓላት፦ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱስ ኤጲፋንዮስ ዘቆጵሮስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ፕላሞን ፈላሴ፣ አባ ለትጹን የዋህ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኪስ መዚአከ ይእቲ መንግሥት ኃይለ ወስብሐት። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንተአነ ኀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።